የትነው ማለት ቁጭ በል ቁስልን ነው የምጨማመቅልህ ሰምተህ ቁጭ በል ሻኑ ምን ይሁንሽ እሺ በእናትህ ቢያንስ እንውጣ በቃ ኪያን ይዘናት እንወጣለን ከዛ እሷን መጨናነቅ የለባትም ለምን ነው ኮላስ ታሞን የመጣሁት እናንተ ብቻ ናችሁ ስለማትሆኑት ሳያችሁ ምንድን ነው የደበቃችሁኝ ሁላችሁም ያስጨነቃችሁ ምንድን ነው የማላውቀው ቶፋ ሁሉንም ነገር እኮ ማስተካከል የምትችለው ሁሉም ነገር መጀመሪያ እኮ አንተ ሰርቫይቭ ማድረግ ስትችል እኮ ነው አንተ በህይወት ስትቆይ እኮ ነው ማካበት ልምዱ አይደለም ቶፋ አንተ ነገር ማቅለል ስለምትወድ ነው በእያንዳንዱ ነገሮችን ጥንት አድርገህ ነው የምታየው ማን ነው እንደዚህ ያደረገ እንዴ ቶፋ በጥይት ተመታ ሲጀምር ወደ ቤት ሂድ አይሉም በፍጹም ሊሉ አይችሉም ተመትቼ አይደለም ጨርፎኝ ነው እንደዚህ ተመትቼ ቢሆን በዚህ ልከውራለሁ ቶፋ እንደዚህ አይነት ዴንጀር እንደዚህ አይነት አደጋ ያለው ቦታ ላይ ልክ እንትን ሲሆን ሁላችንም አንድ ላይ መሆን ነው ያለብን አናውራውም ዛሬ ሁሉንም ነገር እንደው ማውራት ፈልጋለሁ ምንድነው ምን ማለት ነው ተነጋግረናል እኮ ይሄን ከዚህ በኋላ እኔ ምንም የምታገሰው ነገር የለም ምንድነው አሁን ቆይ ምንድነው እሺ ምን ነግረህ ምን ሊፈጠር ነው እሱ ነው ሞቅ የለብኝም አንተ እንዴ ስትሆን ነው ሞቅ የለብኝም ከማውቅ ነበር እና ታዲያ እንድታቀይ ባዶ ነው ምን እንዲሆን ነው ነገ ታመጡት ብሎ በማየው ነገር ህይወታችንን እንደዚህ እያጣን ምንድነው ናችሁ አንዳችን ለአንዳችን እንኳን ተነጋግረን የሆነ ነገር ሆነስ ቢሆን ነው ማንንኩም እኮ ምንድነው የምትልም ተከበረ ሞተስ ቢሆን እየደማ ነው እኮ ቤካ በእናትህ በደንብ እንትን አትንቀሳቀስ ስትባል አንተም በቃ እየሰማህ አይደለም ደም እኮ አለ አሁንም እንትን አልደረቀም አትንቀሳቀስ ስትባል የሚደርቀው ምንድነው የውሻቁ ስለመሰለኝ እኮ አትንቀሳቀስ ስትባል አንተ ደግሞ በቃ አትሰማም አታዳምጥም ይሄ ነው ችግርህ እኮ አይተዘተዘምራል ንፋሱን አይተዘተዘምራል እንዴት ነው የማይተዘተዘው እያየህ አይደል እንዴት አይደለም ከፍታ አደረገው እና ኖርማል እኮ ጨረት እኮ ጭረትስ ቢሆን እንዴ ቶፋ እንደዚህ እኮ እንትን ማለት የለብንም ችላ ማለት የለብንም ድምፁ ነበር አስደነግጠኝ አረ ድምፁ ሁላችንም እኮ ነው እኔ እና እሱ እኮ ሄደናል ከኋላ ያላችሁ እየመሰለን ድምፁ እኮ ሁለታችንም ነው የመለሰን ይሄም እጁን ተሽሎት ነበር የሆነ ሰዓት ላይ ፈረሰት ነው ልጅ አሁን እንደቀልድ እንሳቅ እንጂ በጣም የሚያስጠላ የለም እየፈለጉት ነው አልታወቀም ግን እስካሁን ባለፈው ሄደን ያገኘንበት ቤት አካባቢ ስንሄድ አንተ መጀመሪያ አንተ ዳን ልጆችን ሳይዛቻቸው ነው ሳውቃቸው እያወራን ነው ግን ምንም እየመለሱ አይደለም እና አሁንም ጋር ያው ደውዬላቸዋለሁ እየመጡ ነው እስቲ ምን እንደምሻል እንትን ያው አማራጭ የለንም በቃ እንዴ ኪያ ቆይ አትንኪው ኪያ እሺ አትንኩ አሁን ወይ አትንኩት እንጂ ቆይ ቀስ በሉ እንጂ እሺ ምንድነው ቶፋ መጀመሪያም የነገርኩህ እኮ ለዚህ እኮ ነው ቶፋ ተበታተና እንሂድ መጀመሪያም የሁሉ ነገር ይፈጠራል ነው አንድ ላይ ነበር መሄድ የነበረብን አኑ በቃ ተረጋጉ የምትሉኝ ምንድነው ለምንድነው ነው ብቻችሁን ሄዳችሁት እሺ ተረጋጋ ቢያንስ አትጮህ በቃ ፖሊሶች አሉ አብረውን በቃ ለቶ በቃ ይሄን ያህል እንትን አለ ፖሊሶች ቢኖሩ እንደዚህ ተተኩሶበት እንደዚህ እስኪሆን ድረስ ኦሬዲ ሞቷል እኮ ይልሽ እኮ በቃ ቶፋ አሁን ስቶ ስላለፈ ነው መንፈሴን ነው የምታወራው ምንም አልሆንኩም ቶፋ አንተ በሁሉ ነገር በቀደድ አንተ ይሆናል እንዴ እስኪ አስበው ትንሽ እየፈቀቀ ብሎ ቢሆን እኮ ኩላሊቱ መጥቶት ነበር እኮ በቃ ምንም ያህል እኮ እሺ አሁን እንዴ ነው ዶክተሮቹ ምን አሉ እሱን ምን አሉ ዶክተሮቹ ደህና ነው ያው አራትቹ ብሎ ነው ታሽጓል ግን ቢያንስ ምንም እየሰማ አይደለም ታቦ አሁንም ተነስቶ እኮ ይወጣል እኮ ልክ እንደዚህ ለምን አታሰጠው በቃ ብሎ አትል ከሆነ ጥላችሁን ተነጋግረናል ጥላችሁን ውጭ ጨርሱ አንቺ የጠራሁሽ የነገርኩሽ እኮ ለዚህ አይደለም በቃ ራሙታል በቃ ትንሽ በቃ አኑ እንትን በል አሁን የእናንተ ጥል እኮ እዚህ ጋር ምንም እንትን አይልም በቃ እሺ አሁን እንዴት ነው እስኪ
ኖርማል ነው። እንዴት በዚህ ደረጃ በትልቁ እንደዚህ ሊታሸግ ይችላል? ውስጥ ድረስ ይሄኔ በደንብ ተርትሯል ማለት ነው አይደል? አኑ የሴጣን ደፈን በቃ እስቲ ተረጋጋ። እሺ ሆስፒታል ለምን እዛው አይቆይም ነበር ታዲያ? ለምንድን ነው የመጣው? እሱ ነው ታውቀው የለ እንዴ? አንተ አስቸግረህ ስራ አለብኝ ይሄኔ ማለት ነው ይወጣል ለምሳሌ ምናምን ብለህ ነው ይወጣው። እንደዛ ነው የወጣው ነግረን እንደዛ ብሎ ነው ይወጣው። ቆየት አለበት ብላችሁ ይሄው በቃ እንደዛ እየደማ ነው አሁን ይላል። ቱፋ ሁሉም ነገር እኮ ማስተካከል የምትችለው ሁሉም ነገር መጀመሪያ እኮ አንተ ሰርቫይቭ ማድረግ ስትችል እኮ ነው። አንተ በህይወት ስትቆይ እኮ ነው። ማካበት ልምዱ አይደለም ቶፋ። አንተ ነገር ማቅለል ስለምትወድ ነው። በእያንዳንዱ ነገር ነገሮችን ጥንት አድርገህ ነው የምታየው። እኔ ቤትም ሆንኩኝ እዚህ ዘው አልጋ ነው። በፍጹም ሆስፒታልና ቤት እኩል ሆኖ አያውቅም። ትናንትና በጥይት ተመታ፣ ዛሬ ቤት ስትመጣ አንተ እንዴ አንቺ ለምን አትይኝም ነው? ልጁ ያለበትን ሁኔታ አትይም? አያቻ አረ በማይች በፈጠራችሁ በቃ ጥላችሁን ነገርኳችሁ። እዛው እሱ ጋር ሆነ አይደል የመጣው። እንደዚህ ቀለል አድርገውት እንዴት ነው ነገሩ? እንደዚህ ልክ ነህ እኮ አኑ። እኔም እኮ በአንተ ልክ ነው እየነገርኩት ያለው። ግን አንቺ ጋር ራሱ መደውል አልነበረብኝም፣ መንገር አልነበረብኝም። እዚህ እንኳን ተይኝ በእናትሽ። እንደዚህ የታመመ በሽተኛ ፊት ለፊት እንኳን አንጨቃጨቅም። አይደለም ቆይ ነው ሆስፒታል ስገባ ማወቅ የለብኝም? ሁሌ ቤት ከገባ በኋላ ነው ማወቅ ያለብኝ? ማን ነበር? እሺ አብሮ ትናንትና ማምሻውን እዛ ገባሁኝ ያደርኩኝ ዛሬ ጠዋት ወጥቶኝ ገባ። እሺ አንተም እንደዛው እየተመተ ነው ያንተም እየተመቸ እሱንማ አሽት ቤቶች ምን ሆናችሁ ነው? ቶፋ እንደዚህ አይነት ነገር ከባድ ኬዝ እንዳለ ካወቃችሁ መጀመሪያ ቢያንስ እንኳን የሆነ ያዝነውን ስራ ሁላችንም አቴንሽን አንድ ነገር ላይ አናደርግም? አንድ ነገር ላይ እሺ ሞተ ነበር እኮ ቶፋ። ትናንት በቃ ለዛሬ አልነበርክም ማለት እኮ ነው። የለህም ማለት እኮ ነው ቶፋ። እኔ አጋጣሚ ነው ሁሉንም ነገር ነግረው ካለ እየት አይደለ ሽጉጥ አጋጣሚ ሊሆን ይችላል። እሺ እና ምንድነው? ቆይ ምንድነው? የሄድከው የት ነው? መስጊድ ነው የሄድከው? እናንተ እናወራበታለን። መስጊድ ነው የሄድከው? ጓደኞች ጋር ትዝናና ነው የሄድከው? የት ሆነ ነው እንደዚህ ነው ወይስ የፊልም ስክሪፕቱን ልታነብ ጋርደን ብላይ መናፈሻ ነው የሄድከው? አሁን ይሄ ሁሉ ነገር በቃ ይቅር። በቃ ምን ብለን ነው እናወራበት ቶፋ? ምን ብለን ከዚህ በኋላ ደግሞ ይኸውልህ ምንም አይደለም። አሁን ዋናው የሱ ደህና መሆን አይደል? በቃ የተፈለገው የሆነ ይሄ ደህና መሆን ነው የሚባለው። በጥይት ተመቶ ይሄ ደህና መሆን ነው። ተመልከት እጁን። እሺ አንተስ ምን አይነት ሁኔታ ነው? በቃ እሱን መቱት ከኔ ጋር አብሮ ታውቃለህ፣ ስራችንን ከኔ ጋር አብሮ እንትን እያለ በቃ መቱት፣ አገኙት። እኔ ቃል አጣው ነው በቃ ረጋ ወይ ቶፋኒ እኔ ግን አትወደኝም እንዴ? እኔ እሺ ተረጋጋ። ቆይ ና ቤካ እና ስማ ምንድነው ከጎን አልሆነም ምናምን ነገር የምትይው? እዛ ሄደሽ አንቺን ደግሞ እንትን ሲሉ ሌላ ጥይት ምናምን ነገር ሌላውን ደግሞ ይፈጁ ነው። እንደዛ ነው ሀሳብሽ? ለአንቺ ተነግሮ እንደዚህ አይነት ቦታ የሚሄደው የጥይት ሽጉጥ ያለበት ቦታ የሚሄደው እሷስ ምን ትሰራለች? አሁን ይሄን ሁሉ ነገር ተይ በቃ ኪያ ምንም አታመጡም። ምንም አታመጡም። ማን ነው እንደዚህ ያደረገ? እዚህ ብሎ ነው እኮ በቃ የውሻ ቁስል አድርግልህ ብሎ በቃ ይብነ ማን ነው እንደዚህ ያደረገ እንዴ? ቶፋ በጥይት ተመታ ሲጀምር ወደ ቤት ሂድ አይሉም። በፍጹም ሊሉ አይችሉም። ተመትቼ አይደለም ጨርፎኝ ነው እንደዚህ ተመትቼ ቢሆን በዚህ ልክ አወራለሁ። ተጨርፌ ነው ጨርፎኝ ነው ያለፈው። በቃ አልሐምዱሊላህ። ቶፋ ጥይት ተጨርፌ ነው የሚባል ነገር አለ? አንድ ኢንች ወደ ውስጥ ትንሽ ጠጋቢ ኩላሊትን፣ ሳምባን፣ ጉበትን በተሰብ ቁጭ ታደርገዋለህ። ጥይት እኮ ነው የቶፋ ድንጋይ አይደለም፣ ተፈንክታ አይደለም። የተወሰነ ወደ ሰውነት ጠጋቢ እኮ እንዳልነበርክ ነው ብትሆነው። ዋናው እሱ ነው። ጨርሱ ነው። ስለዚህ በቃ ተመታ ስላልተገደልክ ሎርማን ነው ማለት ነው። አንዴ ቆይ አንዴ ነው እንደዛ ነው። ምን ሆነ ነው አንተ? በቃ አጋጣሚ ቤካ አልገባኝም። ሁላችሁም የሆነ ነገር እየሆናችሁ ነው። እኔ ግን አላውቅም። ሲጀምር ተነጋግረን ነበር። እሱ ነው ማወቅ የለብኝም። አንተ እንዲህ ስትሆን እኔ ማወቅ የለብኝም። በቃ ማወቅ ነበር እና ታዲያ እንድታውቂ አይፈልግም። ባዶ ነው ምን እንዲሆን ነው? እኔ ጋር ታመጡት ማን ነው ለዚህ? ማን ነው እሺ እንትን የሚንከባከበው? አንተ ነህ እና ማን ነው የሚንከባከበው? ማን ነው የሚንከባከበው? እናመጣለን ነው ያስፈልጊ ከሆነ ያ ማስጨነቅ ነው። ለምንድን ነው እዚህ ባዶ ቤት ያስቀምጣችሁት? አንተ ነው አልፈልግም ብለህ እዚህ ምን ሁሉም አለ አይደለም ቤት መቶ እንትን ሊል ማንም እንዲሰማ ራሱ እንደዚህ በጥይት ተመልሶ ያልተናገረ ሰው ከሆነ በኋላ ይናገራል። እማ ከሰማች ምን ትላለች? አይደብራትም?
በጣም ነው የምትጨነቀው። ስለዚህ ሸርግም ገባለሁ ቤት። እሺ ሞተስ ቢሆን ምንድን ነበር ብትላት? እሺ የሆነ ነገር ያወራሉ። አሁን በቃ ነው በቃ ይሄን ሁሉ ነገር ተውት። በቃ አሁን ለምሳሌ አቅዶ አስበው አይደለም እንዴ ማዘሩ ብትሰማ የሆነ ነገር እኮ ነው። እኔ እኮ ቀለል አድርጋችሁ በቃ ይሄን ሌላ ቀን እናወራለን። በቃ አንዴ ልጠይቁት አይመጣችሁት? በቃ ጠይቁት። ወይ ለምን ነገርካት? እኔ ላንተ ነገርኩህ እኮ ብቻ እንድትመጣ። ሁሉም ሰው ደግሞ ማወቅም አለባት። ማንም ሰው ማወቅ አለበት። ለምንድን ነው ማንም ሁሉም ሰው ማወቅ አለበት? በቃ ባለፈው ተነጋግረን እሺ ተባብለን ለሶስት ለአራት እንደምንናገር ጊዜ የሚባል ነገር ከዚህ የተሻለ ጊዜ ደግሞ አይመጣም። አሁን መጀመሪያ ይዳነሱ እያመመ ነው ቶፋ አዋራኝ በስትክክል አይ ቶፋ እኛንን ታማሚ ምን መስለው እኮ ከሱ አንፃር ቶፋ እየቀለድክ ነው እንዴ? በቃ ወይ ግባና እንትን በልተኛ። አሁን እኔ እንድትመጣ የፈለኩት ወደ ሆስፒታል ማስፈላጊ ከሆነ ድጋሚ እንውሰደው ብዬ በብቻችንን አልቻልንም። እሺ ታዲያ ለምንድን ነው ማን ሄደው? ቶፋ ለምንድን ነው ማትሄደው? ባዳ ዛሬ ባይሆን ነገ እኮ ቶፋ ይሄ ነገር ኢንፌክሽን በቤት ከምታከም እዛ ብቶ ምን ችግር አለው? በቃ እዚህ መቆየት ቀጥታ ሐኪም ቤት ነው የወሰዱኝ እኮ አንሽ ቀጥታ ሆስፒታል ወሰዱ። ታዲያ ቀጥታ ወደዚህ መምጣት ነበር። በቃ እሱ ራሱ ነው ወጥቶ ሄደው እኛው ማንም እኮ ያገዘው የለም። ብቻውን ነው ተራምዶ የመጣው። ደሙን ሁሉ አሁን ነው ያጠብኩትኝ እኔ። ተመልከት ቢያንስ አንድ ቀን ሁለት ቀን እንኳን እዛው አትቆይም። ምን ለውጥ አለው? ለውጡማ ኢንፌክሽን ሊያደርግ ይችላል። ቶፋ አንድ እዛው ነው ዝም በላቸው። አንተ ሳትዋሽ ቆይ ባላ ሳትዋሽ ነው ቤት መሄድ ትችላለህ፣ እዚህ መተኛ ትችላለህ ብሎኛል አላለም? አላለም ቶፋ ያለው እዚህ መተኛ ትችላለህ። አንተ አልነበርክም ቶፋ። ምንም አይናቸውን እያያቸው ልታሸማሽማቸው አትሞክር። በፍጹም አይደለም። በጥቂት ተመታ ዶክተር ዛሬ ተመታ አሁን አጥቦ ይል አይደለም። ዛሬ ነበር ያለው እንደዚህ የሚባል ቤት መሄድ ትችላለህ ያለው እኮ ወይ ማምሻውን አይተን ምናምን እኮ ነው ያለው። አንተ እኮ ጠዋት ለሊት እኮ ነው ካልሄድን ያልከው። መልስልኝ ብሎናል። እኔ እኮ አላለም እያልኩ አይደለም ብሎናል ግን ከሰዓት በኋላ ወይ ማታ ነው ያለው። አሁን ታሽጓል እንዴ? ከዛ ነገ ጠዋት ይፈታል፣ ይቀየራል። ስለዚህ ያው በአንድ ቀን በንጋታው ማለት ነው አይደል? ይቀየራል እኮ ነው ባንዴጁ ይቀየራል። ስለዚህ እዛ ያስጠላኛል ነው ሆስፒታል ዝም ብሎ መተኛት። ሆስፒታል ታማሚ ነው ያለው ምናምን ጭንቀት ነው የሆነብኝ። ቶፋው ከዛ ያስጠላል ሆስፒታል። ይኸውልህ የትም ትችላለህ አለኝ። እኔ የትም መሆን ትችላለህ ያለው ከሰዓት በኋላ ቼክ አድርጌ ካላደረገም ከሰዓት ከምናምን አለም ካሁን ብሎኛል። እኔ ቶፋ አንተ እኮ ተኝተሃል እንዴ? እሺ ዘይጀልኝ ስለራስህ ብቻ ነው የምታስባለህ ቶፋ? ስለራስህ ብቻ ነው የምታስበው? እሺ ችግሩ አሁን እዚህ ሆነ ከባሰብህ የተወሰነ ቀን ቤት ዝም ብለህ ስትጠፋባት ማዘር ማወቅ ይቀራል። ሲጀምር እኔ ነው የምነግራት ደውዬ ከዛ በጥቂት ተመቶ ያው ተዘግቷል ብዬ እኔ ነው የምነግራት። ሲጀምር ካልሄድ ሆስፒታል እና እዛው ካሉ እና ታዲያ ተመልከተው ከሁሉም ሰው ደብቆ እንዴት ነው የሚሆነው? በቃ ትንሽ ጊዜ ትናንትና እኮ ነው የተፈጠረው። ቶፋዬ እኮ እርቦ አይደለም ኖሮ ለሰው ብቻ ማትነግረው ልክ ስታገኝ እንደምትበላ ምናምን ዝም ብለም ይሄ ጥይት ነው ይገላል። ውስጡ ላይ ባሩድ የሚባል ነገር አለ ቶፋ እንጂ እኮ ምን ነው የምትለው? ሆስፒታል እዛው እስከታገግም ድረስ እዛው መቆየት ነበረብህ። መምጣት አልነበረብህም። በቃ ሲጀምር ራሱ ይሄ ሁሉ ነገር ሲፈጠር መጀመሪያ ራሱ መሄድ እንችላለን እኮ ቀላል ነገር ነው። መሄድ እንችላለን። አንተ ሲጀምር ቅድም ስንቴ ነው እንደዚህ ያለ? እንደዚህ ሆነ ለምን ተነጋግረን ነበር አይደለ? ቶፋ እንደዚህ አይነት ዴንጀር እንደዚህ አይነት አደጋ ያለው ቦታ ላይ ልክ እንትን ሲሆን ሁላችንም አንድ ላይ መሆን ነው ያለብን። አናውራውም። ዛሬ ሁሉንም ነገር እንደው ማውራት ፈልጋለሁ። ምንድነው? ምን ማለት ነው? ተነጋግረናል እኮ ይሄን ከዚህ በኋላ እኔ ምንም የምታገሰው ነገር የለም። ምንድነው? አሁን ቆይ ምንድነው? እሺ ምን ነግረህ ምን ሊፈጠር ነው? ሁላችሁም ጭንቅላታችሁ ውስጥ እንዴት ነው ነገር መነጋገር እንደምንችል አሁን እዚሁ ጋር እያሰባችሁበት ነግራችኋለሁ። በቃ አምስታችንም እናወራለን። ራሴ ዝም ብዬ ነገሩን ከማፈነዳው ነግራችኋለሁ። እየራሳችሁ ላይ ምትደብቁኝ ነገር አለ። ነግራችኋለሁ። እንዴት እንደምትናገሩ ነገር ዛሬ ሳንነጋገር አንቺን አይደለም በቃ አኑ ዝም ብሎ ሁላችንን የሚመለከታል። አንተንም የሚመለከታል፣ እሷንም የሚመለከታል። አይመለከትም። በቃ ከዚህ በኋላ ምን ነው ነገር የለም። አይመለከትም። በቃ አምስታችን እንካ አኑ አምስታችን ተማክረን በቃ እንትን እንላለን። ኪያ ግን እዚህ ጉዳይ ላይ መግባት የለባትም። ይሄ የሥራ ማን ነው እንደዚህ ያደረገው? ይሄ የሥራ ጉዳይ አይደለም። ማን ነው እንደዚህ ያደረገው? ስራ ተቀር ብሎ መቅረት ይችላል። ይሞት እንዴ? ኪያ ማንንም አላደረገም። ይሞት ማንንም አላደረገም። በቃ ምን እንደተፈጠረ እንኳን ሳታውቅ እሷ ሞተ ነበረ ቶፋ ምን እንደተፈጠረ እንኳን ሳታውቅ
ስራችንን ታውቂዋለሽ አይደል? ስራችሁ ጥንቅር ብሎ ይቅር። በቃ በዛ አጋጣሚ ሰው አገኘን ከእነሱ ጋር ተጋጨናለቅ። ቤካ እስከመቼ ነው እንደዚህ የሚሆነው? በቃ አኑ ወይ በቃ የሆነ ቀን እስከመቼ የሆነ ቀን አንድ እሺ አሁን እሷስ አላወቀችም ነበር አይደል? ይሻላል። አኑን ኪያን ይዘህ ቁጭ በል ቁስልን ነው የምጨማመቅልህ። ሰምተህ ቁጭ በል ሻኑ ወይ ምን ይሆንሽ? እሺ በእናትህ ቢያንስ እንውጣ። በቃ ኪያን ይዘናት እንወጣለን። ከዛ እሷን መጨናነቅ የለባትም። ኒኮላስ ታሞን የመጣሁት ትጨናነቂያለሽ። ቢያንስ ውጪና እኛ አለን። ልክ እናንተ ስትወጡ ውጪ እናውራ። እናንተ ስትወጡ እኔ ብቻዬን እዚህ ውጭ አውርተን እንመጣለን። አኑ ወይ ውጭ እናውራ። አንተ በዚህ ቦታ ዮና ቁጭ በል። አንተ በዚህ ቦታ እናንተ ከእናንተ መካከል አንዳችሁ በዚህ ቦታ ብትሆኑ ይሄን ነገር አለመነጋገር ትችሉ ነበር? አለማውራት ትችሉ ነበር? ቢያንስ ማለት ነው ለምን እንደሞትን እንኳን ይታወቃል። ይሄው እያንዳንዱ ለምንድን ነው የምትስቀው? አንተማ ሞተም እኔ እንጃ። እኔ ይኸውላችሁ አንድ ነገር ልንገራችሁ ይኸውላችሁ ስላላመነበት ነው በቃ። እሺ ዮኒ ሁሉም ሰው የግል ጉዳዩ የማወቅ መብት አለው። ሁሉም ሰው ማለት ነው። በዛ ላይ ደግሞ በእኔ ጉዳይ፣ በኪያ ጉዳይ፣ በዮናስ ጉዳይ ይሄው አሁን ደግሞ ቤካም ተጨመረ። እስከ መች ነው አንዳችን በማናቀው ነገር ላይ ወይም ደግሞ ልክ ስናቀው የሆነ ነገር ፊክስ ማድረግ በሚንችለው ነገር ላይ ሳናቀው አንዳችን ለአንዳችን እየተሰዋን እስከ መች ነው እንደዚህ የሚሆነው? እሻኑ ወይ ጊዜ ብንጠብቅስ? ጊዜ ብንጠብቅ ትንሽ ብንረጋጋ ይሁን። አንተ ከወደቅ በኋላ ገብቶኛል። ከወደቅ በኋላ ወይ ቶፋ ከወደቅ በኋላ ሁላችንም የራሳችን ችግር አለ፣ ብዙ ነገር አለብን። ያንተን ጉዳይ ካንተ በላይ እኔ ማወቅ የለብኝም። ልክ ነህ ግን አሁን መሆን የለበትም። እሺ አሁን ጥያቄ ልጠይቃችሁ። ይሄንን ጉዳይ ስለምታውቁ ነባ አንተ በራስህ በኩል ትጠነቀቃለህ። ቤካ አንተ በራስህ በኩል ትጠነቀቃለህ። እሱም ዮናም ጉዳዩን ስላወቀውና በደንብ ስለተረዳው በምን መልኩ መጠንቀቅ እንዳለበት ያውቃል። ይሄ በምን መልኩ ራሱን ሄዶ እዛ መግደል እንዳለበት ያውቃል። እቺ በማለት ምንም የማታውቀው ልጅስ ምንድነው? አልገባኝም። ችግር አለ? እሺ ለዚህ መልስ አላችሁ? አንተ አለህላት በቃ አንተ አለልኝም። ዝም ብላ አታውራ። አንተ ደግሞ ስለ ቶፋ አይደለም ምንድነው? ስለ ቶፋ አይደለም፣ ስለ ዮናስ ስላንተም አይደለም፣ ስላንተም አይደለም። ሁላችንም ግን የአእምሮም ዝግጁነት የአካልም ዝግጁነት የሁሉ ነገር ዝግጁነት እንዲኖረን ስለ ጉዳዩ በደንብ ጠልቀን ማወቅ የለብንም? እንኳን ኪያ በእኛ በኩል ያሉ ቤተሰቦቻችንን በጠቅላላ መጠንቀቅ የለባቸውም? ይሄን ጉዳዩ ነው የማታውቀው ነገር አለ አንተ አንዌ አሁን አንተ በጥቂት እዛ ተመታ እንደዚህ ተዘረረ መቼ የማውቀው ነገር አለ ማለት ነው። ይሄ ስትሄድ አትነግረኝም? ሞተ ወይም ደግሞ ተሸክመው መጥቶ ሁሉንም ነገር ታውቃለህ እኮ ነበር። በአጋጣሚ የነበረው ይሁንና ምናምን ሁሉም እኮ አጠገብ የነበረው ካንተ ውጪ እኮ ነገሩ አስቸኳይ ስለሆነ ነበር። ካንተና ከሶፊ ውጪ ሁሉም ነበር። እኔ ለምን አንተም ስንደውል ስልክ እየሰራልን አልነበረ? የፈለገ ባይሰራ በቃ መተው። አንድ ሰው ነበር ጉዳዩ ቶፋሽ አንድ ነገር እኔ ለአሁን እንደዚህ እየተንተኝ ነገር አልችልም። ለምን እሺ ቶፋ እንደዚህ ጠይቀን እሺ አንድ ነገር ማን ነው እንደዚህ ያደረገ? አኑ ቢያንስ ጫፍ ይዘናል። ጫፍ ይዘናል። ቢያንስ ያቺን ነገር መንገዳችን የሆነች ነገር ይዘናል። በቃ ያቺን መንገድ የሆነች መንገድ ይዘናል። በቃ ቢያንስ እሷን እስክናሳካ ትንሽ ጠብቀን። እሺ ያው አንተም ይኸው እጄን እንደዚህ ተሰብረ በቃ እሱ እንደዚህ ምን እንችላለን? ችግር የለውም። እሱን እኮ ነው የምልህ። እሱን ቀደሩ ስላልደረሰ ይኸው በጥይት ተሸርፎ መጣ። አንተም እንደዚህ ተሰባብረ መጣ። ቃናቹ ሆኖ ቢሆን ማንዛቹ ከዛ በፍጹም አይደለም። ይሄ ባለፈው እኔ እናንተ ሳንገናኝ ያልንበት ቀን የለም። እንገናኛለን ከሞላ ጎደል የፈለገ ነገር ቢሆን እኮ በቃ ከዛ በፊት ነበረ ትንሽ ተሻለኝ። ከዛ ራስን ሰብረ አሽገ መጣ አይደል? እኔ ህፃን መስላለሁ እንዴ? እሺ ህፃን ነው መስላችሁ ነው? ቆይ ምንድነው የደበቃችሁ ነገር? የለም በቃ ብቻ እኔ የምፈልገው እሱን እንድታሳምኑት ብቻ ነው። በቃ ሆስፒታል እንዴት አሳምኑት። ከዚህ ውጭ በቃ ሌላ ነገር የለም። ሌላ ነገር ሌላውን ነገር ደግሞ እንፈታዋለን። በጣም እኮ የሚገርም የምሬን ነው። በጣም ነው የምታሳዝኑት። ከዚህ በፊት ታስታውሳላችሁ ቶፋ እዛ ወንዝ ዳር ላይ ሲሯሯጥ ከጀርባ መተው ጣሉት አይደል? የዛን ቀን ሚስማር ባለው በኩል ገልብጠው መተውት ቢሆን በቃ ይሄው ተረስቶ ነበር። ዛሬ ቶፋ የሚባል ነገር ማውራት ላይፍ ይቀጥላል። የኛ በቃ ኖርማል አድርገን ነው ማለት ነው። አንዳችን ለአንዳችን ካልተጠባበቅን ጉዳያችንን ካልተነጋገርን የችኮላ የጥድፊያ እያደረግን ሁሉን ነገር እንዴት ይሆናል?
እሺ ምን አድርግ እኮ ስንደውልልህ ስልክ አልሰራም ማለት ሁለተኛ ደግሞ ነው የምልህ በቃ አጣዳፊ ነበረ ነው ምክንያቱም እዛ ጂፒኤስ የመራን ቦታ ምናምን የሄድንበት ቦታ እዛ ነበር ከዛ በኋላ አገኘናቸው ባትሄዱስ አጣዳፊ ከሆነ ባትሄዱስ እና ሌላ ያምልጠን እኮ አመለጥክ አይደለ ከምትሞት ነገ ላይ ጊዜ ወስደህ ምናምን ነገር አታገኘው ቆይ እሺ አላሽ አንተ በእኛ ቦታ ላይ ብትሆን ትሄዳለህ ትሄዳለህ አሁን ትሄዳለህ ምንም ብትሄዳለህ እናውቃለን ታደርገው ነገር ላይ ዝም ብለህ ግብግብ አትፍጠር በቃ እኛ የቻልነው ነገር ለማድረግ ሞክረናል ብቻዬን አልሄድኩም የኛ የምንላቸውን ሰዎች ይዘን ነበረ ፕላስ ደግሞ ለአንተም ደውልልን ነበረ ስልክ አልሰራልንም በቃ ማድረግ የምንችለው ነገር አድርገናል ታይሙ ደግሞ ምን አካባቢ እንደዚህ ሆኗል ተብሎ መረጋጋት እየሞከርኩ ዝም ብሎ በማየው ነገር ህይወታችንን እንደዚህ እያጣን ምንድነው አንዳችን ለአንዳችን እንኳን ተነጋግረን የሆነ ነገር ሆነስ ቢሆን ነው ማለንኩም እኮ ምንድነው የምትለም ተከበረ ሞተስ ቢሆን 1 ሴንቲሜትር ወደ ሳምባ ጠጋቢ ዛሬን አስቡ እስኪ ቶፋ ዛሬን ምን አይነት ነገር ላይ ነበር ቶፋ ተነስሽ ጭራሽ ስፖርት እሰራለሁ ብሎ አእምሮዬን ሲበጠብጥ ነበር በቃ ንገሩት ወይ ወሰዱት ደኛ ነው እባክህ ማን ነው ያደረገ አንቺ ምንድነው ሁሉ ነገር ማቃለል ቢሆን ማን ነው ያደረገ አንቺ በቃ ነው ማን ነው እንደዛ ያደረገ ንገረኝ ቢያውቁት እነሱ ዝም ይሉት ነበር እንደዛ አድርገው የት ሄዶ ነው እንደዚህ ሆነው እሺ እየተማረ እንኳን በጦር ሜዳ ነው የት ነው ሄድከው በአጋጣሚ የተፈጠረ ነገር ነው ወንደር አኑ ወይ በቃ ተረጋጋ ወንድ ስለው ሁሉ ወንድ በጥቂት ማታ አንተስ ምን ሆነ ነው ግጭት ነው ተጋጨን ከሰው ጋር ከዛ በኋላ የተጋጨን ተሰባብራችሁ መጣችሁ እንዴ ምንድነው ሀገር ፈቆ ሰላም ናት እናንተ ብቻ ናችሁ ሰላም ማትሆኑት ሳያችሁ ምንድነው የደበቃችሁኝ ሁላችሁ ያስጨነቃችሁ ምንድነው የማላውቀው ነገር ስንናገር ይሻለን ግን በቃ ተረጋጋ ንገረኝ አሁን ነው የምፈልገው እንድነግር አሁን ጊዜው አይደለም ንገረኝ ዮና ንገረኝ ምንድነው